ጤና ይስጥልን የኢትዮሪካ ሚዲያ ቤተሰቦቻችን እንደምን አላችሁ? ዛሬ እንደተለመደው በሀገር ውስጥና በዓለም አቀፍ ደረጃ ትኩረት የሳቡ አበይት መረጃውን ይዘንላችሁ ቀርበናል። በዛሬ ዝግጅታችን በትግራይ ክልል አዲስ ፕሬዝዳንት ለመምረጥ እየተደረገ ያለው ዝግጅትን ተከትሎ ሊመጣ የሚችለው ፖለቲካዊ ቀውስ እንመለከታለን። ለተፈናቃዮች የተለገሰ ቆርቆሮ በመሸጥ የተፈረደባቸው ባለስልጣናት እንዲሁም በደቡባዊ ቻይና የተከሰተውን አስፈሪ የጎርፍ አደጋ ዳሰናል። በመጨረሻም የቭላዲሚር ፑቲን እና የኢራኑ የውጭ ጉዳይ ሚኒስትር ቆይታ የዛሬ ዝግጅታችን ዋና ነጥቦች ናቸው። ዝርዝር መረጃውን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እንጠይቃለን። ወደ አርዕስተ ዜናዎቹ እናልፋለን። አርዕስተ ዜና። በትግራይ አዲስ ፕሬዝዳንት የመምረጥ ዝግጅት። ህወሓት የፌዴራሉ መንግስቱን ውሳኔ ወደ ጎን በመተው አዲስ ፕሬዝዳንት ለመምረጥ መዘጋጀቱ ተሰማ። የክልሉ ፖለቲካ ቀውስ አዲስ ምዕራፍ ላይ ደርሷል። ተጨማሪ ይዘናል። የባለስልጣናት እስራት። ለተፈናቃዮች የተለገሰ 6500 የሚሆን የቤት ክዳን ቆርቆሮ ሸጠው ለግል ጥቅማቸው ያሉት የቀድሞ የኮንሶ ዞን አስተዳዳሪና የስራ ባልደረባቸው በጽኑ እስራት ተቀጡ። መረጃውን እናደርሳችኋለን። የተፈጥሮ ቁጣ በቻይና። ደቡባዊ ቻይናን የመታው አስፈሪ የጎርፍ ማዕት በ8 ሰዓታት ውስጥ ብቻ የጣለው የ273 ሚሊ ሜትር ዝናብ የከተማዋን ወደ ወንዝነት ቀይሯታል። መረጃውን እናደርሳችኋለን። የፑቲንና የኢራን ውይይት። የኢራን ህዝብ ለሉዓላዊነት በጀግንነት እየተፋለመ ነው ያሉት ፑቲን ሩሲያ ለመካከለኛው ምስራቅ ሰላም የበኩሏን እንደምታደርግ ገለጹ። በቀጥታ ወደ መረጃዎቹ። ህወሓት በዚህ ሳምንት ለትግራይ አዲስ ፕሬዝዳንት ለመምረጥ ተዘጋጅቷል ተባለ። ይህ ሁኔታም የትግራይ ክልልን ወደ ባሰ ፖለቲካዊ ቀውስ ውስጥ መግባቱን የሚያሳይ አዲስ ክስተት ሆኗል። በተለይ ህወሓት በዚህ ሳምንት ለትግራይ አዲስ ፕሬዝዳንት ለመምረጥ መዘጋጀቱን ተከትሎ ከፌዴራሉ መንግስት ጋር ከፍተኛ ውዝግብ የሚያስነሳ ሲሆን በዚህ ላይ የፌዴራሉ መንግስት ውሳኔ ተጠባቂ ሆኗል። ጠቅላይ ሚኒስትር አብይ አህመድ ከ2 ሳምንታት በፊት የትግራይ ጊዜያዊ አስተዳደር ፕሬዝዳንትን ሌተናል ጀነራል ታደሰ ወረደን የስልጣን ጊዜ ለ1 ዓመት ማራዘማቸውን ተከትሎ ህዝባዊ ወያኔ ሓርነት ትግራይ ህወሓት ሹመቱን እንደማይቀበለውና ከጦርነቱ በፊት የነበረውን መንግስት ለመመለስ መወሰኑን መግለጹ ይታወሳል። በ2012 ዓ.ም የነበረውን መንግስታዊ መዋቅርና ምክር ቤቶች ለመመለስ ባለፉት 10 ቀናት ውስጥ ከድርጅቱ ስራ አስፈጻሚ ኮሚቴ ጀምሮ የማዕከላዊ ኮሚቴ፣ የዞን፣ የወረዳና የከተማ ምክር ቤቶችን ስብሰባ እያካሄደ ይገኛል። በተጨማሪም የህወሓት አመራሮች፣ በየደረጃው ያሉ ካድሬዎች፣ የቀድሞ ሚሊሻዎች፣ በጡረታ የተሰናበቱ ወታደሮች፣ የአርሶ አደሮች ማህበራት እንዲሁም የሴቶችና የወጣቶች ማህበራት ስብሰባ በመጥራት ውሳኔው የተመለከተ ማብራሪያ መስጠታቸውን በስብሰባው የተካፈሉ ምንጮች አረጋግጠዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት በመጪው ሚያዝያ 23 ቀን 2018 ዓ.ም የክልሉን ምክር ቤት ስብሰባ እንደሚያካሄድና አዲስ ፕሬዝዳንት ለመምረጥ ዝግጅት እያደረገ መሆኑንም ለጉዳዩ ቅርበት ያላቸው ምንጮች አረጋግጠዋል። አዲሱ ፕሬዝዳንት ማን ሊሆን እንደሚችሉ በእርግጠኝነት መናገር ባይችሉም የድርጅቱ ሊቀመንበር ዶክተር ደብረጽዮን ገብረሚካኤል፣ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ወይንም በፕሪቶሪያው ስምምነት ወቅት አንዱ ተደራዳሪ የነበሩት ፍስሐ ሀፍተ ጽዮን ሊሆኑ እንደሚችሉ ምንጮቻችን ግምታቸውን አስቀምጠዋል። ከሰኞ ጀምሮም ለመጪው አርብ የምክር ቤት ጉባኤና ለምርጫ የሚያስፈልጉ ዝግጅቶች እየተደረጉ ነው ተብሏል። ጊዜያዊ አስተዳደሩ ሙሉ በሙሉ ፈርሶ በቀድሞ መንግስት ከተካ በኋላ ክልሉ በጊዜያዊነት በኮማንድ ፖስት እንዲመራ የማድረግ እቅድ መኖሩም ተሰምቷል። የቀድሞ መንግስት ሙሉ በሙሉ ወደ ስራ እስከሚገባ ድረስም በጊዜያዊ አስተዳደሩ ፕሬዝዳንት በኩል የሚሰጡ መመሪያዎች ተግባራዊ እንዳይሆኑ ቢወሰንም አገልግሎት ሰጪ ተቋማት ግን መደበኛ ስራቸውን እንዲቀጥሉ መመሪያ መውረዱ ነው የተገለጸው። ድርጅቱ ከፌዴራሉ መንግስት ጋር የገባበትን ውጥረት ተከትሎም ከ1 ወር በፊት ጀምሮ በሰሜኑ ጦርነት የተሳተፉና ትጥቅ የፈቱ የቀድሞ ተዋጊዎችን ወደ ምድባቸው እንዲመለሱ ጥሪ ማድረጉን የተገለጸ ሲሆን በርካቶች ወደ ቀድሞ ምድባቸው መመለሳቸውም ተነግሯል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የህወሓትን እንቅስቃሴ እንደሚቃወሙት በመግለጽ አደገኛ መዘዝ ያመጣል ማለታቸውም ይታወሳል። በተያያዘ ዜና በትግራይ ክልል የሞባይል ባንኪንግ አገልግሎት መታገዱ ተሰምቷል። ይህ ውሳኔ የተላለፈውን በመቀሌ ማዘጋጃ ቤት ሲሆን ጉዳዩ አነጋጋሪ ሆኗል። በክልሉ ከፍተኛ የጥሬ ገንዘብ እጥረት ባለበት በዚህ ወቅት የተላለፈው ይህ ድንገተኛ እገዳ በህዝቡ ዘንድ ከፍተኛ ጥርጣሬና ስጋት ፈጥሯል ተብሏል። በትግራይ ክልል መቀለ ከተማ የሚገኘው የቀዳማዊት ወያኔ ክፍለ ከተማ ማዘጋጃ ቤት ማንኛውም አይነት የማዘጋጃ ቤት አገልግሎት ክፍያ በሞባይል ባንኪንግ መፈጸም እንደማይችል አስታውቋል። ጽህፈት ቤቱ ሚያዝያ 19 ቀን 2018 ዓ.ም ባወጣው ይፋዊ ማስታወቂያ ላይ እንደገለጸው ደንበኞች ለማዘጋጃ ቤታዊ አገልግሎቶች የሚከፍሉት ገቢ በሞባይል ባንክ መፈጸም የተከለከለ ነው ብለዋል። በመሆኑም ተገልጋዮች ይህንን አውቀው ከሞባይል ባንክ አጠቃቀም እንዲቆጠቡ በደብዳቤ አሳስቧል። ማዘጋጃ ቤቱ ይህንን ውሳኔ ያስተላለፈበትን ዝርዝር ምክንያት ባይገልጽም ውሳኔው ተግባራዊ እንዲሆን ግን ጥብቅ መመሪያ አስተላልፈዋል። በክልሉ ከፍተኛ የጥሬ ገንዘብ እጥረት ባለበት በዚህ ወቅት የተላለፈው ይህ ድንገተኛ እገዳ በህዝቡ ዘንድ ከፍተኛ ጥርጣሬና ስጋትን ፈጥሯል ነው የተባለው። በርካቶችም ጉዳዩን ካለፈው ጦርነት
ጦርነቱ ወቅት ከታዩ ተመሳሳይ ክስተቶች ጋር በማያያዝ ህገወጥ የገንዘብ ማተም እንቅስቃሴ ተጀምሮ ይሆን የሚሉ ጥያቄዎችን እያነሱ ይገኛሉ። ክፍለ ከተማው የዲጂታል ክፍያ የተከለከለበትን ምክንያት እስካሁን ይፋ አላደረገም። ለተፈናቀሉ ወገኖች ድጋፍ እንዲሆን የተለገሰን 6594 የቤት ክዳን ቆርቆሮ ሸጠው ለግል ጥቅማቸው ያዋሉት የስራ ኃላፊዎች በእስራት ተቀጡ። አቶ ዳዊት ገበየውና አቶ ገዳኖ ካዋይታ ለተፈናቀሉ ወገኖች ድጋፍ እንዲሆን የተለገሰን 6594 የቤት ክዳን ቆርቆሮ ሸጠው ከ3.7 ሚሊዮን ብር በላይ ለግል ጥቅማቸው አውለዋል ተብሏል። አቶ ዳዊት ገበየውና አቶ ገዳኖ ካዋይታ ለተፈናቀሉ ወገኖች ድጋፍ እንዲሆን የተለገሰ 6594 የቤት ክዳን ቆርቆሮን ሸጠው ከ3.7 ሚሊዮን ብር በላይ ለግል ጥቅማቸው አውለዋል ተብሏል። የኮንሶ ዞን ከፍተኛ ፍርድ ቤት የቀድሞ የኮንሶ ዞን ዋና አስተዳዳሪ የነበሩት አቶ ዳዊት ገበየውና የግብርና መምሪያ አደጋ ስጋት ስራ አመራር ኃላፊ የነበሩትን አቶ ገደኖ ካዋይታ ላይ የፍርድ ውሳኔ ማሳለፉን የፍርድ ቤቱ ፕሬዝዳንት አቶ ሙሃባ ቀውያ ተናግረዋል። ግለሰቦቹ የመንግስት የስራ ኃላፊነትን በማይመች አኳኋን መምራትና የሙስና ወንጀል ጥፋተኛ መሆናቸውንም ፍርድ ቤቱ አረጋግጧል ሲሉ ፕሬዝዳንቱ አሳውቀዋል። ተከሳሾቹ በ2014 ዓ.ም በኮንሶ ዞን ሰገን ዙሪያ ወረዳ በግጭት ምክንያት ለተፈናቀሉ ወገኖች ድጋፍ እንዲሆን ከኢትዮጵያ ጉምሩክ ኮሚሽን የተለገሰውን 6594 የቤት ክዳን ቆርቆሮ ሸጠው ለግል ጥቅማቸው መዋላቸውን በማስረጃ መረጋገጡን ፕሬዝዳንቱ ተናግረዋል። ተከሳሾቹ ለግል ጥቅማቸው ያሉት ሀብት ግምቱም 3,700,466 ብር ከ67 ሳንቲም መሆኑን ጠቅሰዋል። የተገኘው ጥቅምና በህዝብ ላይ የደረሰውን ጉዳት እንዲሁም የወንጀሉም ዓላማ ከባድ መሆኑን ፍርድ ቤቱ ግምት ውስጥ ማስገባቱም ተገልጿል። እንደ ፕሬዝዳንቱ ገለጻ ፍርድ ቤቱ በመመሪያው መሰረት ተከሳሾቹን እያንዳንዳቸው በ15 ዓመት ጽኑ እስራትና በ50 ሺህ ብር መቀጮ እንዲቀጡ ተወስኗል። ከውጭ የተሰማ ሰበር መረጃ። ቻይና በከባድ የጎርፍ አደጋ ተመታች። በደቡባዊ ቻይና በምትገኝ አንዲት ከተማ ላይ የጣለው ዝናብ ቅዠት በሚመስል የጎርፍ መዓት ከተማዋን አናውጦታል ተብሏል። በዛሬው ዕለት የወጡ መረጃዎች እንደሚያመላክቱት ከተማዋ በታሪክ ታይቶ በማይታወቅ የዝናብ ናዳ ተደብድባለች። በ8 ሰዓታት ውስጥ ብቻ የጣለው የ273 ሚሜ ዝናብ የከተማዋን መንገዶች ወደ አስፈሪ ወንዞች ቀይሯቸዋል ነው የተባለው። ከስፍራው የሚወጡ ተንቀሳቃሽ ምስሎችም የጉዳቱን አሰቃቂነት በግልጽ ያሳያሉ። የነዋሪዎች መኪናዎችም እንደ ጉዝ ነገር በጎርፍ ተወርውረው የከተማዋ መጋቢ መንገዶች ሙሉ በሙሉ በውሃ በመሸፈናቸው የነፍስ አድን ሰራተኞችን በጀልባ በመታገዝ ሰዎችን ለማውጣት ከፍተኛ ትግል እያደረጉ ይገኛሉ ነው የተባለው። በአንዳንድ አካባቢዎችም የዝናብ መጠኑ እስከ 360 ሚሜ መድረሱን ደግሞ ክስተቱን ይበልጥ አስፈሪ አድርጎታል። ይህ አጋጣሚም ቻይና ለ2026 የጎርፍ ወቅት አስቀድማ ያስተላለፈችውን ማስጠንቀቂያ ምን ያህል አሳሳቢ እንደነበር ማሳያ ሆኗል። በአሁኑ ሰዓት በጭንዙ ጎዳናዎች ላይ ከሰዎች ጩኸትና ከነፍስ አድን ጀልባዎች ድምጽ ውጪ ምንም አይሰማም። ዓለምን ጉድ ያሰኘው የተፈጥሯዊ ቁጣ አሁንም መቆሚያ አላገኘም ነው የተባለው። በመጨረሻም የኢራን ህዝብ ለሉዓላዊነቱ በድፍረትና በጀግንነት እየተፋለመ ነው ሲሉ ፑቲን ገለጹ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ጋር በሴንት ፒተርስበርግ ተገናኝተው ተወያይተዋል። በውይይቱ የተነሱ ዋና ዋና ነጥቦችን ፑቲን ከኢራኑ የሉዓላዊ መሪ መልእክት እንደደረሳቸው ገልጸዋል። ሩሲያ የኢራን ህዝብ ይህንን የፈተና ወቅት እንደሚወጣና ሰላም እንደሚመጣ ተስፋ ታደርጋለች ሲሉም ፕሬዝዳንቱ አጽንኦት ሰጥተዋል። ሩሲያ ለኢራንና ለሌሎች የቀጠናው ሀገራት ጥቅም ሲባልም በመካከለኛው ምስራቅ በተቻለ ፍጥነት ሰላም እንዲመጣ የሚቻላትን ሁሉ እንደምታደርግ ቭላዲሚር ፑቲን ገልጸዋል። ፑቲን ለሉዓላዊ መሪ ሙጅታባ ካሚኒም ጤና መልካም ምኞታቸውን አስተላልፈዋል ተብሏል። የኢራን ህዝብ ባሳየው ቆራጥነት የአሜሪካን የወረራ ጥቃት መቋቋም መቻሉንና ለወደፊትም እንደሚጸና አራግቺ ተናግረዋል። የኢራን የሉዓላዊ መሪ ሙጅታባ ካሚኒና ፕሬዝዳንት መሱድ ፔዜሽኪያን ለፑቲን መልካም ምኞታቸውን አስተላልፈዋል ሲልም የዘገበው ስፑትኒክ ነው። መረጃዎቻችን አበቃን። በደህና ቆዩን።